ኢትዮጵያ ቀውስን በሚከታተለው ዓለም አቀፍ ተቋም አራተኛ ደረጃ ላይ ሰፈረች። በሌላ በኩል በእናቶ ዮሐንስ ቦያለው መዝገብ ከመጋረጃ ጀርባ ይመሰክራል የተባለው የአቃቤ ሕግ ምስክር እንደዚህ ቀደሙ በችሎት መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎት ውስጥ በማይክሮፎን እንዲሰማ ብቻ ተደርጓል ተብሏል። አድማጮች የዚህንም ዝርዝር ይዘናል። ከኛ ጋር ስትቆዩ ታደምጡታላችሁ። ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን አውሮፓውያን ትንንሽ አሳማዎች ናቸው ሲሉ ወርፈዋል። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን። አበይት ጉዳዮችን በማስተዋወቅ ጀምረናል። በቆይታችን በመግቢያችን ላይ ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ ሌሎች መረጃዎችንም በዝርዝር ወደ እናንተ እናደርሳለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ትቆዩ ዘንድ በአክብሮት ነው የምንጠይቀው። መልካም ቆይታ። በቅድሚያም በክርስትና እምነት ተከታዮች ዘንድ ታኅሳስ 29 የሚከበረው የጌታችን የመድኃኒታችን የክርስቶስ ልደትን አስታኮ በዋዜማው ለ2 ዓመታት ሲካሄድ የቆየው የአላፋት ዝማሬ ከሰሞኑን በርካታ ውዝግቦች ተፈጥረው ብዙዎችን ሲያነጋግር ቆይቷል። በዚህም ገሚሱ የአላፋት ዝማሬ መካሄዱ ቀርቷል የሚል አስተያየት ሲሰነዝር፣ በሌላ በኩል ያለው ወገን ደግሞ አይ ቀኑ ነው የተራዘመው ከማለት አንስቶ ከአለባበስ ጀምሮ የት ይካሄዳል በሚለው ጉዳይ ላይ ብዙ መላምቶች በሶሻል ሚዲያ ላይ ሲንጸባረቁ ታዝበናል። የሆነ ሆኖ ለሶስተኛ ጊዜ የሚካሄደው የአላፋት ዝማሬን አስመልክቶ ከዚህ ቀደም ማለትም የ2017 የአላፋት ዝማሬ መርሃ ግብርን በቀጥታ ስርጭት ያስተላለፈው አርትስ ቴሌቪዥን የአሁኑን የአላፋት ዝማሬም በድጋሚ የቴሌቪዥን ጣቢያውን ጨምሮ በዩቲዩብ ገጹ በቀጥታ ለተመልካቾቹ እንደሚያደርስ ተጠቁሟል። መረጃዎች እንደሚያሳዩት ከሆነ በአርትስ ቴሌቪዥን እና በኢትዮጵያ ጃንደረባው ትውልድ መካከል የአላፋት ዝማሬን የአላፋት ሳምንት የተሰኘውን ኤግዚቢሽን እና የጃን ፎረም መርሃ ግብርን በቴሌቪዥን ለማስተላለፍ ስምምነት የተፈጸመ ሲሆን ዘንድሮ የሚዘጋጀውን ሶስተኛውን የአላፋት ዝማሬ አርትስ ቴሌቪዥን በቴሌቪዥን እንዲሁም በዩቲዩብ ገጹ በቀጥታ ለተመልካቾቹ የሚያደርስ ይሆናል ተብሏል። ከዚህ በተጨማሪ የአላፋት ሳምንት የተሰኘ ከታኅሳስ 16 እስከ ታኅሳስ 23 ቀን 2018 ዓ.ም የሚከናወን የኤግዚቢሽን እና ጃን ፎረም የተሰኘ የተለያዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የሚዘከሩበትና ኦርቶዶክሳዊ የምርምር ስራዎች የሚቀርቡበት መድረክ በማህበሩ መዘጋጀቱ ነው የተገለጸው። አርትስ ቴሌቪዥን ይህንን መርሃ ግብርም የሚዘግብ ይሆናል። ሙሉ የስምምነት ፊርማ ዝግጅቱንና በወቅቱ የተደረጉ ገለጻዎችን ደግሞ በነገው ዕለት ለህዝብ ይፋ እንደሚያደርጉ ነው የተገለጸው። በሌላ በኩል ኢትዮጵያ ቀውስን በሚከታተለው ዓለም አቀፍ ተቋም አራተኛ ደረጃ ላይ ሰፍራለች። ኢትዮጵያ በሚቀጥለው የጎርጎሮሳውያኑ ዓመት የተባባሰ የሰብአዊ ቀውስ ይደርስባቸዋል ተብለው ከተዘረዘሩ 20 ሀገራት መካከል አራተኛ ደረጃ ላይ መስፈሯ ተገልጿል። ይህን ይፋ ያደረገው ዓለም አቀፍ ለችግር ደራሽ ኮሚቴ IRC የተባለ ድርጅት ነው። ከበላይዋ ሱዳን በከበባ ያለው የፍልስጤም ግዛትና ደቡብ ሱዳን ብቻ ይገኛሉ። ከተመሰረተ 93 ዓመታት ግድም ያስቆጠረው ድርጅቱ በመላው ዓለም ከሚገኙ 40 ሀገራት በላይ ውስጥ በተለያዩ ቀውሶችና የተፈጥሮ አደጋዎች ጉዳት ለደረሰባቸው ሰዎች ድጋፍ በመስጠት ይታወቃል። ዓለም አቀፍ ድርጅቱ በቀጣዩ የጎርጎሮሳውያኑ ዓመት ሰብአዊ ቀውስ ሊባባስባቸው ይችላል ሲል በመገመት The 2026 Emergency Watch Lists በሚል ርዕስ ዘገባውን ትላንት ታኅሳስ 7 ቀን 2018 ዓ.ም ይፋ አድርጓል። በድርጅቱ የክትትል እይታ ውስጥ ከሰፈሩ ሀገራት መካከልም ቀውስ ሊባባስባት ይችላል ተብላ በቀዳሚነት የሰፈረችው ሀገር ሱዳን ናት። ከሱዳን ተገንጥላ ሀገር የሆነችው ደቡብ ሱዳንም ሶስተኛ ደረጃ ላይ ሰፍራለች። በሁለተኛ ደረጃ ላይ የሚገኘው ከበባ ውስጥ ያለው የጋዛ ግዛት ነው ተብሏል። ዓለም አቀፍ ለችግር ደራሽ ኮሚቴ IRC ትላንት ይፋ ባደረገው ዘገባ መሰረት የከፋ ቀውስ ሊባባስባቸው አሊያም ሊከሰትባቸው ይችላል ካላቸው ሀገራት መካከል ኢትዮጵያ ከስሯ ሄይቲን አስከትላ አራተኛ ደረጃ ላይ ትገኛለች። ይህ በእንዲህ እንዳለ ለገና 1 ሚሊዮን እንግዶች እንደሚጠበቁና ለበዓል ለሚመጡ እንግዶቹ ምቹ አገልግሎት ለመስጠት ዝግጅት ተደርጓል ሲል የላሊበላ ከተማ አስተዳደር አስታውቋል። የዘንድሮውን የገና በዓል ለማክበርና ለመጎብኘት ወደ ላሊበላ ከተማ ለሚመጡ እንግዶች ምቹ አገልግሎት ለመስጠት ዝግጅት መደረጉን የላሊበላ ከተማ አስተዳደር አስታውቋል። ከቱሪዝም ጋር የተሳሰረው የከተማዋ ኢኮኖሚ በይበልጥ በማነቃቃት ረገድ የገና በዓል ሚና የጎላ መሆኑን የላሊበላ ከተማ አስተዳደር ተቀዳሚ ምክትል ከንቲባ መሳይ ወዳጆ ተናግረዋል። ኢኮኖሚው ከቱሪዝም ጋር መቆራኘቱን የተገነዘበው የከተማዋ ነዋሪም የአካባቢውን ሰላም በማጽናት በእግር በመኪናና በአውሮፕላን ለሚመጡ እንግዶቹ
ምቹ አገልግሎት ለመስጠት ተዘጋጅቷል ብለዋል። በመንግስት በኩልም ከከተማዋ ነዋሪዎች ከአገልግሎት ሰጪ ተቋማት ጋር ውይይቶች መደረጋቸውንና በየዘርፉ ኮሚቴዎች ተዋቅረው ለእንግዶች የተሳለጠ አገልግሎት ለመስጠት እየተሰራ መሆኑን አስታውቀዋል። በዚህም መሰረት ሆቴሎች፣ ምግብ ቤቶች፣ ካፍቴሪያዎች እንዲሁም አስጎብኚዎች ምቹ አገልግሎት ለመስጠት ዝግጁ መሆናቸውን አረጋግጠዋል። እስከ 1 ሚሊዮን እንግዶች እንደሚጠበቁ ጠቁመው ይህን ታሳቢ ያደረገ ጊዜያዊ የመጸዳጃ ቤቶች፣ የንጹህ መጠጥ ውሃ አቅርቦትና የመጀመሪያ ሕክምና መስጫ ማዕከሎች ዝግጁ መደረጋቸውንም ገልጸዋል። እንግዶች በሆቴሎችና በግለሰቦች ቤት ጭምር እንደሚያርፉ ገልጸው በድንኳን ለሚያርፉም ቦታዎችን የማጽዳት ውሃና ኤሌክትሪክ እንዲሟላላቸው የማድረግ ስራም እየተከናወነ እንደሚገኝ ጠቁመዋል። በከተማዋ መግቢያ በሮች ወጣቶች እንግዶችን በእግር አጠባ ለመቀበልና አስፈላጊ ትብብሮችን ለማድረግ መዘጋጀታቸውንም አመላክተዋል። የኢየሱስ ክርስቶስና የቅዱስ ላሊበላ የልደት ቀን ታኅሳስ 29 በላሊበላ ከተማ በድምቀት እንደሚከበር ገልጸው የሀገር ውስጥና የውጭ ቱሪስቶች ወደ ከተማዋ መጥተው ይህን ደማቅ ዕለት እንዲጎበኙም ጥሪ አቅርበዋል። በሌላ መረጃ ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎቱ ውስጥ ጊዜያዊ መጋረጃ ይዘረጋል። ሁለቱ ተከራካሪ ወገኖችም በቀጥታ ጥያቄ እንዲጠይቁ ይደረጋል። ይህም አሰራር በአዲስ አበባ ሁከትና ብጥብጥ አስነስታቸዋል በሚል እነ አቶ እስክንድር ነጋ በተከሰሱበት ወቅት በግልጽ ተግባራዊ ተደርጎ እንደነበር የሚታወስ ነው። በእነ አቶ ዮሐንስ ቧያለው መዝገብ ግን ከመጋረጃ ጀርባ ይመሰክራል የተባለው የአቃቤ ሕግ ምስክር እንደዚህ ቀደሙ በችሎት መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎት ውስጥ በማይክራፎን እንዲሰማ ብቻ ተደርጓል። ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን የሰው ሰራሽ አስተውሎት ወይም ኤአይ ሊሆን ይችላል በሚል የተቃወሙት ሲሆን ተከሳሾቹ አክለውም ምስክሩ ሰው ነው ቢባል እንኳን የትና ከማን ጋር ሆኖ የምስክርነት ቃሉን እየሰጠ እንደሆነ አይታወቅም። ቃለ መሐላ አስፈጽሟል ወይ? ሌላ ቦታ ሆኖ የሚሰጥ ከሆነ ከችሎቱ ቁጥጥር ውጪ ሆነ ማለት አይደለም ወይ ሲሉ ለችሎቱ አመልክተዋል። የችሎቱ ዳኞች የተከሳሾችን አቤቱታ በመስማት አንዱ የችሎት ዳኛ ተነስተው የአቃቤ ሕግ ምስክር ቃሉን ከሚሰጥበት ስፍራ ሆነው ምስክሩ ብቻውንና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ ዳኞች በችሎት ተሰይመው ምስክሩ ቃሉን እንዲሰጥ ተደርጓል። አቃቤ ሕግ በእነ አቶ ዮሐንስ ቧያለውና ክርስቲያን ታደለ ላይ ያሰማው ምስክር በአቃቤ ሕግ ቢሮ ውስጥ ተቀምጦ ቃል መሰጠቱን መሰረት ሚዲያ ዘግቧል። አቃቤ ሕግ ከ17 በላይ ምስክሮችን ያሰማ ሲሆን ሁሉም ምስክሮች የመከላከያ ሰራዊትና የፌዴራል ፖሊስ አባላት ናቸውም ተብሏል። በዛሬው ዕለት የቀረበው ምስክር የመከላከያ ሰራዊት ወይም የፌዴራል ፖሊስ አባል ይሁን አይሁን የታወቀ ነገር የለም። በፌዴራል ከፍተኛ ፍርድ ቤት ልደታ የህገ መንግስትና ጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በእነ አቶ ዮሐንስ ቧያለውና በአቶ ክርስቲያን ታደለ የክስ መዝገብ 16 ተከሳሾች ውስጥ የቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደ፣ የአዲስ አበባ ምክር ቤት አባልና የሲቪል ሰርቪስ ዩኒቨርሲቲ መምህር ዶክተር ካሳ ተሻገርና መሪጌታ በላይ አዳሙ ይገኙበታል። በሌላ መረጃ በጋምቤላ ከተማ ውስጥ ባለፈው ማክሰኞ የከተማው ፖሊስ አዛዥ ኮማንደር ኦሞዶ ጁሉ ባልታወቁ ታጣቂዎች መገደላቸውን ተከትሎ ከተማዋን ጨምሮ በክልሉ ውጥረት መንገሱን የገለጹት ነዋሪዎች በከተማዋ በርካታ የአገልግሎት መስጫ ተቋማት ከማክሰኞ ጀምሮ እስከ ረቡዕ ድረስ ዝግ መሆናቸውን ተናግረዋል። በተጨማሪም በከተማዋ የተከሰተው ውጥረት አቦልና ላሬ ወደ ተባሉ አካባቢዎች ይደረጉ የነበሩ የማጓጓዣ አገልግሎቶችን እስከ ማቋረጥ መድረሳቸውንም ገልጸዋል። አስተያየታቸውን ለዶቼ ቬለ የሰጡ የጋምቤላ ክልል ነዋሪዎች ሰሞኑን በጋምቤላ ከተማ በፖሊስ አዛዡ ላይ ከተፈጸመው ግድያ በፊትም ቢሆን የታጠቁ ሰዎች ሰላማዊ ሰዎች በተለያዩ ጊዜያትም ሲገሉ እንደነበር አስረድተዋል። ይህ ደግሞ የጸጥታውን ሁኔታ አስጊ ከማድረጉን ባሻገር ነዋሪዎች የደህንነት ስጋት እንዲሰማቸው ማድረጉን የገለጹት። በተያያዘ በጋምቤላ ክልል ተቀስቅሶ የነበረውን ግጭት ተከትሎ የመከላከያ ሰራዊትና የፌዴራል ፖሊስ ወደ ክልሉ መግባቱን የክልሉ ፕሬዝዳንት አለሚቱ ኦሞድ ለአዲስ ማለዳ ተናግረዋል። ርዕሰ መስተዳድሯ በክልሉ የጸጥታ ችግር ተፈጥሮ እንደነበር ያልሸሸጉ ሲሆን የግጭቱ መንስኤን በተመለከተ ሲናገሩም አንድ የፖሊስ አዛዥ በመገደሉ ምክንያት መሆኑን ገልጸው አዛዡ ከመገደሉ በፊትም ግን የጸጥታ ችግሮች በአካባቢው ሲፈጠር እንደነበር አስታውሰዋል። ይሁን እንጂ ከግድያው በኋላ አካባቢው ሰላም የነበረ ቢሆንም አንዳንድ አካባቢዎች ላይ የተለያዩ የተኩስ ድምጾች ሲሰሙ ነበር ብለዋል። በክልሉ የተነሳው ግጭት አሁን ላይ እየተረጋጋ የከተማው እንቅስቃሴም ሰላማዊ መሆኑንና በከተማው የሚያሰጋ ነገር እንደሌለ ጠቅሰዋል። ግጭቱን ለማረጋጋትና የከተማውን ሰላም ለመጠበቅ ወደ ክልሉ የመከላከያ ሰራዊትና የፌዴራል ፖሊስ መግባቱን አስረድተዋል። ከዚህ በተጨማሪ አንዳንድ አካባቢዎች ላይ ችግሮች መኖራቸውን ገልጸው በቦታው ሰላም ለማስፈን እየተሰራ ነው ብለዋል።
በሳቸው ርዕሰ መስተዳድርነት የሚመራው የጋምቤላ ክልል ትላንት ማምሻውን ባወጣው መግለጫም በርካታ ያላቸውን ነገር ግን በቁጥር ያልገለጻቸውን ሰዎች በቁጥጥር ስር ማዋሉን አስታውቀዋል። ይህም ብቻ ሳይሆን ከጸጥታ አካላት ውጪ የጦር መሳሪያ የያዘ ግለሰብ ወይም ቡድን አስፈላጊ ሲል የጠራው እርምጃ እንደሚወሰድም አስጠንቅቋል። ከውጭ የሱዳን ፈጥኖ ደራሽ ኃይል RSF ባለፈው ዓመት ዳርፉር ውስጥ በሚገኝ አንድ የተፈናቃዮች መጠለያ ጣቢያ ላይ ባደረሱት ጥቃት በትንሹ 1000 ሰዎች መገደላቸውን አዲስ የወጣ የተባበሩት መንግስታት ድርጅት ዘገባ አመልክቷል። የተባበሩት መንግስታት የሰብአዊ መብት ቢሮ ዛሬ ባወጣው መግለጫ እንዳለው ሆን ተብሎ በሰላማዊ ሰዎች ላይ የተፈጸመው የጅምላ ግድያ የጦር ወንጀል ነው። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኃላፊ ፎልከር ቱርክ ይፋ ያደረጉት ባለ 18 ገጽ የሰብአዊ መብት ጥሰት ዘገባ የRSF ኃይሎች ዳርፉር ውስጥ የሚገኘውን የዘምዘም የተፈናቃዮች መጠለያ ጣቢያ ሲቆጣጠር የፈጸማቸውን የሰብአዊ መብት ጥሰቶች ዝርዝር ይዟል። የፈጥኖ ደራሽ ኃይሉ በምዕራብ ዳርፉር የሚገኘውን ዘምዘም የተፈናቃዮች መጠለያ ጣቢያ በቁጥጥር ስር ሲያውል እስከ ግማሽ ሚሊዮን የሚደርሱ ተፈናቃዮች ተጠልለውበት ነበር ተብሏል። የሱዳን የፈጥኖ ደራሹ ኃይል በተለይ በዳርፉር ሳይፈጽማቸው አልቀረም የተባሉ ጅምላ ግድያዎችን ጨምሮ አስከፊ የሰብአዊ መብት ጥሰቶች በተለያዩ የሰብአዊ መብት ተሟጋች ተቋማት በኩል ይፋ እየተደረገ ነው። RSF በዳርፉር የኤልፋሽር ከተማ የጅምላ ጭፍጨፋና የአካል ማጉደል ተግባር መፈጸሙን የሚያረጋግጥ አዲስ ዘገባ በተመሳሳይ ባለፈው ማክሰኞም ይፋ ተደርጎ ነበር። በሰብአዊ መብቶች ላይ የሚያጠናውና መቀመጫውን አሜሪካ ያደረገ ያለ የተባለው ዩኒቨርሲቲ ባወጣው ዘገባ RSF የጅምላ ግድያ መፈጸሙን የሚያመላክቱ መረጃዎችን አስቀድሞ ማስወገዱን ደርሼበታለሁ ብሏል። እንደ ዩኒቨርሲቲው ጥናት የፈጥኖ ድራሹ ቡድን ኤልፋሽርን ከተቆጣጠረ በኋላ ሳይፈጸሙ አልቀሩም በተባሉ ጥቃቶች የተገደሉ 150 ያህል የሰዎች ቅሪተ አካላት ተለይቷል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን አውሮፓውያን ትንንሽ አሳማዎች ናቸው ሲሉ ወርፈዋል። አውሮፓውያን ዩክሬንን በመርዳት ጦርነቱ እንዳይቆም በማድረግ የሩሲያን ውድቀት የሚመኙ በማለት ፑቲን ተናግረዋል። አውሮፓውያን ከዚህ ቀደም በታሪክ ያጡትን ሁሉ አሁን ሩሲያን በማዳከም ለማካካስ አሰፍስፈዋል። ይህ ግን የሚያዛልቅ አይሆንም ነው ያሉት ፑቲን። ሩሲያ ከአውሮፓ ጋር መደራደር ትፈልጋለች፣ አሁን ያሉት ግን ያልበሰሉ ስለሆኑ አስቸጋሪ ናቸው ካሉ በኋላም የሩሲያ ጦር ምስጋና የሚገባው ነው ብለዋል። አሁን ላይ በዓለም እንደ ሩሲያ ያለ ወታደራዊ አቅም ያለው በጦር ሜዳ የተፈተነ ብሎም ልምድ ያለው ሰራዊት የለም ሲሉ ፑቲን ወታደሮቻቸውን አሞካሽተዋል። ፑቲን ከጦር ሚኒስትሮቻቸው ጋር ዓመታዊ ስብሰባ ባደረጉበት ወቅት ነው አውሮፓውያንን ክፉኛ የወቀሱት። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ለዩክሬን መረን የለቀቀ ድጋፍ በማድረጋቸው ተጠያቂ ናቸውም ብለዋል። ፑቲን ለጦር ሚኒስትሮቻቸው የሰጡት ማብራሪያና መግለጫ ለተቀናቃኞቻቸው ጥብቅ መልእክት ያዘለ እንደሆነ ያሳብቃል ይላሉ ተንታኞች። አድማጮች ከኢትዮ ሪፖርት ለሰዓቱ የያዝናቸው መረጃዎችን አበቃን። በሌሎች መረጃዎች ዳግም እስከምንገናኝ ጤና ይስጥልኝ።